በ21ኛው ክፍለ ዘመን ዓለማችን ካፈራቻቸው ታላላቅ የሀገር መሪዎች መካከል የሩሲያው ቭላድሚር ቭላዲሚሮቪች ፑቲን አንዱ ናቸው። ከሶቪየት ኅብረት መፈረካከስ በኋላ ኃያሉ ፑቲን ሀገራቸውን ዳግም የዓለማችን ልዕለ ኃያል በማድረጋቸውም ስማቸው ጎልቶ ይነሳል። ስለ ቭላድሚር ፑቲን ገድልና አስገራሚ ሁኔታዎች ብዙ የተነገረ ቢሆንም ሰውየው ሲራመዱ ለምን አንድ እጃቸው አይንቀሳቀስም የሚለው ጥያቄ የብዙ ሰዎች ጥያቄ ሆኖ ምላሽ ሳያገኝ ዓመታት አልፏል። የተወደዳችሁ የአንኳር ዜና ቤተሰቦች ቆይታችሁን ከእኛ ጋር ካደረጋችሁ የዚህን ጥያቄ ምላሽና ስለ ፑቲን ያልተነገሩ አስገራሚ ሁኔታዎችን እናጋራችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በፈረንጆቹ 1952 በሩሲያዋ ፒትስበርግ ከተማ የተወለዱት ቭላድሚር ፑቲን የሩሲያ ፕሬዝዳንት ሆነው ሀገራቸውን ከዓለም ልዕለ ኃያላን ጎራ ያሰልፋሉ ብሎ የገመተ ማንም አለመኖሩ ይነገራል። ምክንያቱ ደግሞ ፑቲን የተወለዱት በኢኮኖሚም ሆነ በፖለቲካ ረገድ እዚህ ግባ ከማይባል ቤተሰብ ነበር። የፑቲን እናት የሆኑት ማሪያ ኢቫኖቭና ሾሎሞቫ የፋብሪካ ሰራተኛ ነበሩ። የፑቲን አባት ቭላድሚር ስፕሪዲኖቪች ፑቲን ቢሆንም በሁለተኛ ዓለም ጦርነት ወቅት በሶቪየት ባህር ኃይል ባህር ሰርጓጅ መርከቦች ውስጥ ያገለገሉ ሲሆን በ1950ዎቹ በአውቶሞቢል ፋብሪካ ውስጥ ተቀጥረው ይሰሩ ነበር። ፑቲን ስለ የህይወት ታሪካቸው ሲናገሩ እንዲህ ይላሉ። እኔ ከተራ ቤተሰብ ነው የመጣሁት። እናም ህይወቴ በሙሉ በዚህ መንገድ ነው የተቃኘው ማለት ይቻላል። ፑቲን የአንደኛ ደረጃና የሁለተኛ ደረጃ ትምህርታቸውን እየተከታተሉ በነበሩበት ወቅት በፊልም ያዩአቸውን የሶቪየት የስለላ መኮንኖችን ለመምሰል በማሰብ ጁዶ የተባለውን ስፖርት መማር የጀመሩት ገና ብላቴና እያሉ ነበር። ፕሬዝዳንት ፑቲን በስፖርቱ ዓለም ቀጥለውበት ዛሬ ላይ በጁዶ የጥቁር ቀበቶ ባለቤት ሲሆኑ ከዚሁ ስፖርት ጋር ተመሳሳይ በሆነውና ሳምቦ በተሰኘው የሩሲያ ማርሻል አርት የመጨረሻው ስኬት ላይ ደርሰዋል። ፑቲን ከልጅነታቸው ጀምረው እያዩአቸው ያደጉት የስለላ ፊልሞች ላይ እንዳሉት ገጸ ባህሪያት በውን ሰላይ ይሆናለሁ ብሎ ያለሙ ባይታወቅም ከስፖርቱ ጎን ለጎን ቋንቋ ላይም በርትተው መስራት ጀመሩ። ምክንያቱም ሰላይ ለመሆን በስፖርቱ የዳበረ አካል ብቻ ሳይሆን በእውቀትና በቋንቋዎች ክህሎት ልቆ መገኘት እንደሚያስፈልግ ፑቲን ከፊልም በቀሰሟቸው ልምዶች ገና በልጅነት ዕድሜያቸው ተገንዝበውታል። ፕሬዝዳንት ፑቲን ከሀገራቸው ቋንቋዎች በተጨማሪ በሴንት ፒተርስበርግ ሁለተኛ ደረጃ ትምህርት ቤት ጀርመንኛን ያጠኑ ሲሆን ዛሬ ቋንቋውን አቀላጥፈው ይናገራሉ። ዩኒቨርሲቲ ገብተው ሕግ በማጥናት የተመረቁት ቭላድሚር ፑቲን የዩኒቨርሲቲ ትምህርታቸውን እንዳጠናቀቁ ወዲያው ነበር በፈረንጆቹ 1975 የሩሲያ የደህንነትና የስለላ ተቋም የሆነውን ኬጂቢን የተቀላቀሉት። በአካልም ሆነ በአእምሮ ራሳቸውን ለዓመታት ሲገነቡ የቆዩት ወጣቱ ፑቲን የኬጂቢ ቀንደኛ የደህንነት ሰው ለመሆን ተቋሙ ብዙ ማገዶ እንዲጨርስባቸው አላደረጉትም። ለ15 ዓመታት የሩሲያን የደህንነት ተቋም ኬጂቢን የውጭ ጸረ መረጃ ክትትል ኃላፊ ሆነው ያገለገሉት ፑቲን ለ6 ዓመታት ያህል ደግሞ በያኔው ምስራቅ ጀርመን ውስጥ የኬጂቢ ሰላይ ሆነው አገልግለዋል። ዛሬ ላይ ፑቲን የሚራመዱበት ቅርጽ ወይም ለምን ሲራመዱ አንድ እጃቸው አይንቀሳቀስም የሚለው ጥያቄ መልሱ ያለው እንግዲህ ከዚህ ለ21 ዓመታት ካገለገሉበት ኬጂቢ ጋር ይገናኛል። የዚህ ምላሽ ትንሽ እናቆየውና ፑቲን እንዴት ወደ መሪነት መጡ የሚለውን በወፍ በረር እንመልከት። ፑቲን 21 ዓመታት ካገለገሉበት ኬጂቢ በፈረንጆቹ 1991 ሲሰናበቱ በሌትናንት ኮሎኔል ማዕረግ ደረጃ ነበር። ከዚህ በኋላ ወደ ጎልማሳነት ዕድሜ እየተንደረደሩ የነበሩት ፑቲን ለጥቂት ጊዜ ያህል የሌኒንግራድ ስቴት ዩኒቨርሲቲ የውጭ ጉዳዮችን ከመሩ በኋላ ወደ ከንቲባነት መጡ። ፑቲን ኬጂቢን ከለቀቁ ከ3 ዓመታት በኋላ የሴንት ፒተርስበርግ ምክትል ከንቲባ በመሆን የሥልጣን ጉዟቸውን አሃዱ አሉ። የካበተ ልምድ እያዳበሩ የመጡት ፕሬዝዳንት ፑቲን በፈረንጆቹ 1996 ወደ ሞስኮ ከተዛወሩ በኋላ በተለያዩ የፌዴራል የስልጣን ደረጃ ሲሰሩ ከቆዩ በኋላ በ1999 የሩሲያን የጠቅላይ ሚኒስትርነትን መንበር ጨበጡ። ዝናቸው እየናኝ የመጣው ቆፍጣናው ፑቲን ይህንን ስልጣን በጨበጡ በቀጣይ ዓመት የወቅቱ ፕሬዝዳንት ቦሪስ የልሲን በሙስና ተጠርጥረው ስራቸውን መልቀቃቸውን ተከትሎ የሩሲያ ተጠባባቂ ፕሬዝዳንት ሆኑ። በቀጣይ ዓመት ማለትም በፈረንጆቹ 2000 በሩሲያ በተካሄደው ፕሬዝዳንታዊ ምርጫ ቭላድሚር ቭላዲሚሮቪች ፑቲን የሀገሪቱ ፕሬዝዳንት ሆነው ተመረጡ። ከዚያም በፈረንጆቹ 2004 ዳግም በፕሬዝዳንትነት የተመረጡት ፑቲን ለቀጣይ 4 ዓመታት ሀገሪቱን ከመሩ በኋላ በሩሲያ ሕገ መንግሥት መሠረት ለሶስተኛ ጊዜ መወዳደር ስለማይችሉ ወደ ቀድሞ ስልጣናቸው ወደ ጠቅላይ ሚኒስትርነት ተመለሱ። በዚህ ምክንያት በወቅቱ የአገሪቱ ምክትል ጠቅላይ ሚኒስትር የነበሩት ዲሚትሪ ሜድቬዴቭ ፕሬዝዳንት ሆነው ከፈረንጆቹ 2008 እስከ 2012 ሩሲያን አስተዳደሩ። ከ4 ዓመታት በኋላ ዳግም የሩሲያ ፕሬዝዳንት እንዲሆኑ ጥያቄ የቀረበላቸው ፑቲን በ2012 ምርጫ አሸናፊ በመሆን
ዳግም ወደ ክሬምሊን ቤተ መንግስት ለመመለስ በቅተዋል። እስከ ፈረንጆቹ 2018 ድረስ ሶስተኛ ዙር የፕሬዝዳንት መንበረ ስልጣናቸው ላይ የቆዩት ፑቲን በዚሁ ዓመት የተካሄደውን ፕሬዝዳንታዊ ምርጫ በቀላሉ በማሸነፍ ለአራተኛ ጊዜ የሩሲያ ፕሬዝዳንት ሆነው ተመረጡ። ፕሬዝዳንት ቭላዲሚር ፑቲን እንዲሁ እያሉ በ2024 ምርጫም አሸናፊ ሆነው የሩሲያ ፕሬዝዳንት ሆነው አሁንም የቀጠሉ ሲሆን በዓለም አቀፍ ደረጃ ያላቸው ተጽዕኖም እየጎላ እንጂ ሲቀንስ አልታየም። ፕሬዝዳንት ፑቲን ሲራመዱ አንድ እጃቸው የማይንቀሳቀሰው ከልጅነታቸው ጀምሮ ካካበቱት የስፖርት ልምድ የተነሳ አይደለም። ጥናቶች እንደሚያመለክቱት ፕሬዝዳንት ፑቲን ብዙ ጊዜ ሲራመዱ ቀኝ እጃቸው የማይንቀሳቀሰው ለ21 ዓመታት ባገለገሉበት ኬጂቢ ከነበራቸው ስልጠናና የሥራ ዘመን ጋር የሚያያዝ ነው። እንዴት ማለት ጥሩ ነው። ፑቲን ቀኝ እጃቸው የማይንቀሳቀሰው በኬጂቢ ስልጠና ሲወስዱና ሲሰሩ እንደ አንድ ሰላይ በተጠንቀቅ እንዲቆሙ፣ ቀኝ እጃቸው ሁሌም ከሽጉጣቸው አጠገብ በፍጹም መራቅ የለበትም ነበር። የኬጂቢ የደህንነት ሰራተኞቹም ሆኑ ሰላዮች የጦር መሳሪያቸውን በቀኝ እጃቸው ብቻ ለመያዝ የሚገደዱ ሲሆን በቅርብ ትንቅንቅ ውስጥ ቢገቡ እንኳን ግራ እጃቸው ለመከላከያ ሲውል ቀኝ እጃቸው ደግሞ ጥቃት ለመፈጸም ያግዛቸዋል ተብሎ ይታመናል። በጊዜ ብዛትም ፕሬዝዳንት ፑቲን ይህንን የአረማመድ ቅርጽ ለመያዝ መገደዳቸውን ነው ጥናቶች የሚያመላክቱት።